አሁን መጣሁ። አባባ እባክዎትን አሁን ከዚህ ሄዳለሁ። አንተ ግን አሁን እየመጣ ስለሆነ ከኔ ጋር መሆን አለብን። ካለበለዚያ እናቴን የሆነ ነገር ያደርግብኛል። ወዴትም አልሄድም። አባዬ ከከተማ ብትጠብቀኝ እኮ ጥሩ ነው። አልሄድም ስልህ አባዬ እዚህ ሁለታችንም ካየን ጥላቸውን ወይ በድብቅ ያደርገዋል ወይ ደግሞ ፊት ለፊት ያደርገዋል። ስለዚህ አንተ ከተማ አንድ ቦታ ጠብቀኝ እባክሽ። ልጅ ያለሽበትን አሳይ። አባባ አልችልም፣ ይቅርታ። አባዬ ተነሳ፣ ግድ የለም። ለማድረግ እየሞከርሽ ነው። ናቲ ለእስካሁን ያደረገው ድርጊት ማለት ነው በጣም ይጸጸትበታል። አባባም ደግሞ በጣም እንደሚያዝኑበትና እጅግ በጣም እንግዲህ እንደሚታዘቡት ከሱ ይሄንን እንደማይጠብቁ ያው አውቀው ሚስታቸው እስከሚያገኙ ድረስ ተመስገን ሁሉንም ነገር ለአባባ እየነገረ ነበረ ማለት ነው። ነገር ግን ሚስታቸውን እስከሚያገኙ ድረስ ያለውን ነገር ታግሰው በትዕግስት እየጠበቁ ነበረ ማለት ነው። ነገር ግን ናቲ አባባ ባሉበት ሚስታቸውን እየፈለጉ እንግዲህ ደውሎ ይሄው ለልጅቷ ደውሎ ማለት ነው ማን ፈቅዶላችሁ ነው የወጣችሁት? እኔ ሳልፈቅድ መውጣት የለባችሁም ነበረ ብሎ ሲያስፈራራት ነበረ ማለት ነው። በድልም ደግሞ በጣም ጎበዝ ናት ማለት ነው። ምክንያቱም ለተመስገን አንተ እንዳትሄድ አባባ እርሶ እንደዚህ ዞር ይበሉ አለች ማለት ነው። እንዲሁም ደግሞ ተመስገንም ጎበዝ ነው። አባባን ዞር አድርጎ ከኋላ ጓሮ እየጠበቃቸው ነበረ ማለት ነው። በሱ ቤት እንግዲህ ብዙ ድርጊት ነው ያደረገው ማለት ነው። ናቲ በጣም የማይጨበጥ ሰው እንደሆነ ያስታውቃል ማለት ነው። ምክንያቱም ይሄ የአባባ ሚስት ደብቆ እንግዲህ ዛሬ እጅ ለፍንጅ ነው ማለት ነው የተያዘው ናቲ በድርጊቱ ምን አይነት ከእንደዚህ አይነት ሰው የፈለገ ነገር ቢሆን ማለት ነው የፈለገ መጥፎ ነገር ብናረግ ዞረን ተንኮል ምንሰራ ከሆነ አጉል ቦታ መውደቃችን አይቀርም ማለት ነው። ያው የድራማው አስተማሪ ክፍልም ቢሆን ናቲም ይሄን ያህል መጥፎ ሊሆንም ላይሆንም ይችላል ማለት ነው። በአካል ግን የድራማው ካራክተር ነው ማለት ነው። ምክንያቱም እዚህ ጋር እንደዚህ አይነት ሪል ህይወታቸው የሚኖሩ በወንጀል የተጨማለቀ ሰው ይኖራል፣ ንጹህም ሰው ይኖራል ማለት ነው። ነገር ግን ልጅቷን እንደዚህ አንቆ ይዞ ማን ሳይፈቅድላችሁ ነው ከዚህ የወጣችሁት? ከጸበል መውጣት ስላለብን ወጣን ነው ያለችው። ያው እሷም እንትና ስለነበረ ነው ተመስገን ስለነበረ ነው። ተመስገንም ደግሞ መጥቶ የማይሆን ነው የሚያደርገው ማለት ነው። ምክንያቱም እጅ ለእጅ ተመስገን ያገኛታልም ሴትዮ ያለችበት አባባ ያውቃልም ብሎ ናቲ በፍጹም አያስብም ነበረ። ነገር ግን ናቲ አሁን ሁሉም ነገሩ ይታወቅበታልም አውቀውበታልም ደርሰውበታልም ማለት ነው። አባባ በጣም እንደሚያዝኑና በጣም እንደሚገረሙ እሳቸው ደግሞ ሚስታቸውን ለማግኘት አይታቸዋል። ከዚህ ቦታ አልሄድም አልነሳም አይሆንም የሚሆን ነገር አይደለም። ያው በራሴ የምንለው ሰው እንደዚህ ስንሰነካከል እጅግ በጣም የሚከብድ ነው ማለት ነው። ብዙዎቻችን አሉ በእህት በወንድም ብዙ በደል የሚደርስባቸው ማለት ነው። አንድ ቤት ውስጥ እየተኖረ ለመኖር ተብሎ ይቻላል ማለት ነው። እንዲሁም ደግሞ ደጋግም ምርጥም ቤተሰብ አለ፣ እንዲሁም ደግሞ እንደዚህ እንደ እናቲም አይነት ቤተሰብ አለ ማለት ነው። ምክንያቱም ያደረገው ድርጊት ታይታችኋል። አሁን ግን ከተመስገን ትንቅንቅ ተያይዘዋል ማለት ነው። ተመስገን ያሰበው ያሳካል። አባባም ደግሞ አሁን ምን ይፈጠራል የሚለው ተመስገንና ናቲ ሲያያዙ አባባም ደግሞ በእውነት ሩቅ ከተማ ሄደው አይቀመጡም እርግጠኛ ነኝ። ሚስታቸው ቤት ናት። ልጅቷን አንቆ ሲያወጣት መጣሁ ሲሉ
መጣሁ ሲሉ እሷን አንቆ ሲይዛት እና ተመስገንና ናቲ ሲያያዙ አባባ ቤቱን ከፍተው ገብተው ያገኟታል ማለት ነው ሚስታቸው። ይሄ የኔ ግምት ነው ከድራማው ክትትል። ምክንያቱም ቤቱ ክፍት ስለሚሆን እሷም ውጭ ስለሆነች አንኳኩተውም ሊሆን ይችላል፣ ከፍተውም ሊገቡ ይችላሉ ማለት ነው። አባባ እዚህ ጋር ደግሞ ናቲና ተመስገን እሷ ምን ውስጥ ይገባሉ እንግዲህ እጁን ይዞ አንጠልጥሎ አባባ ጋ ነው ማለት ነው የሚወስደው። ይሄንን እያደረገ ነበረ ናቲ የአባቴ ብሎ ለአባባን ያሳያል ማለት ነው። ምክንያቱም እጅ ለፍንጅ ነው የተያያዙት ማለት ነው። ልጅቷ ደግሞ ፈርታ ነበረ አትምጡ ባትመጡ ይሻላል፣ ምክንያቱም እሱ መጣለው ብሎኛል። እናቴ አጉል ነገር እንድትጎዳ አልፈልግም፣ አጉል ግብግብ እንዲነሳ እንዲፈጠር አልፈልግም ብላለች ማለት ነው። ነገር ግን መሄድ ስላለባቸው ሄደዋል። መሄዳቸውም ደግሞ በጣም ደስ የሚል ነው። ምክንያቱም ያው እነሱ ባይሄዱ ኖሮ እሷ ልጅቷም ትጎዳ ነበረ፣ ገና ድጋሚ ያሸሻቸው ነበር። አሁን ግን ተመስገን ስለደረሰ አባባም ስላሉ ምንም የሚያመጣው ነገር ስለሌለ አይችልም ማለት ነው። ይህንን ከግምት ውስጥ በማስገባት ምን ይፈጠራል? አባባ ሚስታቸው ይዘው ይሄዳሉ ወይስ ተመስገንና እንትና ተፈነካክተው ይቀራሉ የምትሉት ሙሉ የምታዳምጡ ከሆነ ኮመንት ላይ አስቀምጡ፣ የራሳችሁ ግምት ማለት ነው። ካልሆነ ደግሞ ምን እንደሚፈጠር ራሳችሁ በዚህ ድራማ መገመት ትችላላችሁ ማለት ነው። ኮመንት ላይ ማስቀመጥ ትችላላችሁ። ተመስገን ይችላል፣ ጎበዝ ነው። አትምጡም ብትላቸው ያው እሷ ልጅም ብትሆን የድራማው ካራክተርም ቢሆን ወደዛ ቦታ መድረሳቸው ግን በጣም ደስ የሚልና የሚያስደስት ነገር ነው። አንደኛ እሱ ሳይገባ ድጋሚ ሳይደብቃቸው አሁንም ሳያግታቸው ከቦታ ወደ ቦታ ሳይቀይራቸው ደርሰዋል። ሁለተኛ አባባን እንደዚህ እየጓጉ እየጠበቁ ነበረ ማለት ነው። አሁን ሚስታቸው ያገኛሉ። ሁሌም ተገኝተዋል ብለን ነከነጊ ተገናኝተዋል አባባና ሚስታቸው እያልን ነበረ። ነገር ግን ያ አይደለም፣ እየሰፋ ያው እሱ የድራማውን ባህሪ ነው ማለት ነው። ነገር ግን ከሚታገቱ ሰዎች ጀርባ፣ ከሚጉላሉ ሰዎች ጀርባ ይሄ ትክክለኛ አስተማሪ የሆነ ድራማ ነው ማለት ነው። ምርጥ ድራማ ነው። እንደዚህ የሚያደርጉ አግተው እንኳ ብር የሚቀበሉም ስላሉ ማለት ነው። ይሄ ሪል ላይፋችን ነው። በድራማ መልኩ ይምጣ እንጂ ይደረጋል ማለት ነው። የሚያፈቅር ሰውና የሚወድ ሰው ድሮም ይጎዳል ማለት ነው። ግን ከጀርባ በፍቅር መሀል እንደዚህ እንደ ናቲ አይነት ሰው አይጠፋም ማለት ነው። ሲቀጥል ደግሞ ቀለበት የማየን ቀለበት ይዘህልኝና እያለችው ነበረ ማለት ነው። ማማን ያሳደገቻት ልጅ ማለት ነው። ምክንያቱም አመጣልሻለሁ ብሎ ሄዱ ለእንትናን እንደሸወዲያት፣ ለትሁት እንደሸወዲያት። ትሁት ደግሞ እስከ ዛሬ ተሸውጃለሁ፣ ዛሬማ እንግዲህ በጣም ተጠራጥሬ ያለው ብላ ሌላ ዘመናዊ ጌጥ ነው ማለት ነው የሰጠችው። ናቲ በሱ ቤት በጣም ብልጥ ሆኖ እንጃ ከሁሉም ቦታ ሲዘጋጋበት ከሱ ከተመስገን ከአባባ አሁን ናቲ ምንድን ነው የሚለው? ይቅርታ ነው የሚለው ወይስ ምን ይፈጠራል ብላችሁ ታስባላችሁ? በእውነቱ ማለት ነው። ምን ብሎ ነው አሁን ለአባባ ሚስቱን ደብቆ ሚስጢር አወጣቶ ቀስ ብሎ ቀለበቱን አቀባበሉ ከትሁት ማለት ነው እንድትሰጠው ቀሚስ አሳይቶ እንደዚህ አይነት ብልጣብልጥ የሚኖር ሰው እውነት ራሱ ነው የሚጎዳው ማለት ነው። ከዚህ ድራማ ብዙ ነገር እንማርበታለን። በተለይ ከእንትና ማለት ነው ከናቲ ማለት ነው። ናቲ በጣም ብልጣብልጥና ነገሮችን የድራማው ካራክተር ቢሆን የሚጠመዝዝበት የሚሄድበት የሚጠቀምበት ሂደት ስክሪፕትም ቢሆን ማለት ነው። እንደዚህ አይነት ሰዎች በጣም ብዙ አሉ ማለት ነው። እግዚአብሔር እናኖረኝ እንኖር ማለት ነው እንጂ እንደዚህ አይነት ብልጣብልጥነት መጠቀም ለማንም ሰው ዞሮ የሆነ ጊዜ በእጅ መውደቅ ቀን ይረዝማል እንጂ መያዙ መታወቁ መቸገሩ አይቀርም ማለት ነው። ምክንያቱም ይሄንን እንደምታዩት ነው ማለት ነው። ተመስገንን ደግሞ ከኋላ መጥቶ አንቆ ነው የሚይዘው። በቃ እሱን እንዴት እንደደረሰበት ተናዶ እዚህ ጋር የሚፈጠረው ጥልጥል እንዳይመስላችሁ ማለት ነው። ሁለታቸው ያው ድራማም ቢሆን እንደዚህ አይነት ቦታ ስትደርሱ እንደዚህ አይነት ነገር በአይናችሁ በአእምሯችሁ የምታስቡት ነገር እርግጥ ሆኖ ሪል ሆኖ ስታገኙት ደግሞ የበለጠ ከዛ ሰው ጋር ሁሌም ይጋጫሉ፣ ግጭት ውስጥ ይገባሉ ማለት ነው። ሁሌም ያው ሁለታቸው እየተጋጩ ነው ማለት ነው። እዚህ ጋር ትሁት አባባም ደግሞ በጣም ያ ሁሉም ነገር ለተመስገን ስለምትናገር አባባም እንደተቀየሩባት አሁን ደግሞ ተመስገንና አባባ በጣም ፒስ እንደሆኑ
እያያችሁ ነው ማለት ነው። በእርግጥም ያው የድራማው ካራክተር ቢሆንም ግን ወስዶ አባባም ያው ከሚስታቸው የሚያገናኛቸው ትክክለኛው መንገድ የሚመራቸውም ተመስገን ነው ማለት ነው። አባባም ደግሞ እንደዚህ ጀነን እንዳልክ ሁን ትሁት ወደ ራስህ ትመጣለች ነው ያሉት ማለት ነው ካዩት ነገር አንጻር። እናቲም ደግሞ እሳቸው ሳያከብር በጣም በማታ ቤት እንደገባ ተመልሶም ስንት ሰዓት ነው ስትለው አባባም ደግሞ በጣም ቆጣ ሲሉ ተነስቶ ናቲ እንደወጣ ታስታውሳላችሁ ማለት ነው። ያው የናቲ ስነ ምግባር እያያችሁት ነው ማለት ነው። ይሄ በሁሉም ሰው ቤት አለ። እኔም እናንተም ይሄ ድራማ የምትመለከቱም እንደዚህ አይነት ጸባይ ካላችሁ እራሳችሁ ማየት ብቻ ሳይሆን ተመልክታችሁ ማስተካከል ትችላላችሁ፣ እንችላለን ማለት ነው። የእያንዳንዱ ሰው በራሱ አንዳንድ ጸባይ ይኖረዋል ማለት ነው። ገለፍተኛ፣ ችኩል፣ በጣም ትዕግስተኛ፣ የዋህ፣ አስተዋይ፣ ቅን የሆነ ሰው ይኖራል። በዛም ልክ ደግሞ እንደ ናቴ አይነት ክፉ ሰውም ይኖራል። ክፉ በህይወታችሁ ክፉ አትሆኑ ማለት ነው። የሰው ልጅ ሲኖር በምድር ላይ ክፉ መሆን በማንኛውም መንገድ ያስከፍላል ማለት ነው። ከዚህ እግዚአብሔር ይጠብቀን ሁላችንም እላለሁኝ። ውድ ቤተሰቦች ላይክ፣ ሰብስክራይብ፣ ኮመንት ለምታደርጉልኝ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ብዛ።